የጨበጡት የረገጡት የተናገሩት ሁሉ የበቀለላቸው እግዚአብሔር የሰውን ጆሮ የከፈተላቸው ተደማጭ አይደለም በሀገር ውስጥ በዓለም የዓለም ጆሮ የተከፈተላቸው ብዙ ሊቃነ ጳጳሳትን ለአባትነት ያበቃ አለ አልልም። በእኔ እዚህ ያልመቻቸው ሲል አሰራሩ የቤተ ክህነቱ ሰው ሲያስቸግራቸው እንደ ራሴ ነበሩ። አይ የለም እኔ አባቴ ወደ ጀመሩት ዝዋይ ልሂድ ብለው ሄዱ። አንዳንዴ ቤተ ክህነቱ አስቸጋሪ ነው። ስራ ሲጀመር በጣም እንቅፋቱ መብዛቱ። በቁመና ጊዜ አይዞህ አይልም። ከሞተ በኋላ ነው ዝም ብሎ ጅብ ከሄደ ውሻ ጮኸ ነው። እና ይሄ መረገም ነው በእውነቱ። ጫማም ተወርሮባቸዋል አውቆ የለ ጫማ በጳውሎስ ላይ ወደ ላይ እንደው የማይገባውን አፍ እያነሱ መቅሰፍት ይመጣል። ደግሞ አሁን ይሄ ቲክቶክ የሚባል ቸነፈር መጥቶ በቃ እኮ እንደው ሰው ከሰው ውጭ ሆኗል እኮ ክርስቲያን ነኝ ሆኖ መስቀል እየሳመ እንዴ! ምን አይነት ትውልድ ነው በእውነቱ? እንደ ድርሻ እኮ አለው፣ ለሃይማኖቱ ድርሻ አለው። አቡነ ሳይሮስ እኮ ገብተው እንዳይገቡ ግቢ እኮ በዘበኛ ተባረዋል። እንዴ ምን አቅም ኖሯቸው በዚያን ሰዓት እሳቸው ለኔ ሊቆሙልኝ ይችላል? አይችሉም። ሌላ ቀርቶ 200 ብር እየከፈልኩ ለፍታት አለኝ ደረሰኞቼ። 200 ብር ይከፍላሉ? አዎ ከፍል ነበረ። የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘወትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። ማራኪነ እውነተኛ የማደክም የማተኛ እንዴት ብለህ ወደድከኝ አሸነፍከኝ እንደነከኝ እኔ አላይም
ኪዳን ገባው ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር። ድንጋይ ነበር የኔ ደሞዝ በዚህ ዓለም ስቅበዘበዝ ነፃ ወጣሁ ባንተ ፊት እልሃለሁ መድኃኒት እኔ አላይም። እንደ ብፁዕ ወቅዱስ አቡነ ጳውሎስ በምድር ላይ ስራው የተቃናለት ራእዩ እስከ መጨረሻው ግብ የመታለት ለቤተ ክርስቲያን የኖረ ለምእመናን በችግር በመከራ መቅሰፍት ሲመጣ አባቶችን አስከትለው ግንዛቤ ለመፍጠር ብዙ ጊዜ ያለ እረፍት የደከሙ በአጠቃላይ ቤተ ክርስቲያኒቱን በውጭም በውስጥም በስጋም በነፍስም በልማቱ በስብከተ ወንጌሉ እንደሳቸው ያለ የተሳካለት በእውነቱ መቼም የምናውቀውን ያየነውን የሰማነውን ነውና የለም። እንግዲህ በወንጌሉ እግዚኦ ሐምሰ መካሌ ወሀብከኒ ወናሁ ሐምስ መካልይ ለረባይኩ ዲቢሆን እነሆ 5 መክሊቶችን ሰጥተኝ ነበር፣ በእነሱ ላይ ሌሎችን 5ቱን መክሊቶችን ጨምሬ 10 አርጌ አምጥቻለሁ ብሏል ያ ታማኙ አገልጋይ። መልሱም ኦ ገብርኤል ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ፣ አንተ ታማኝ አገልጋይ በጥቂቱ የታመንክ ወደ ጌታህ ደስታ ግባ ነው የተባለ እና ብፁዕ ቅዱስ አቡነ ጳውሎስ ቅድም እንዳልኩት የጨበጡት የረገጡት የተናገሩት ሁሉ የበቀለላቸው እግዚአብሔር የሰውን ጆሮ የከፈተላቸው ተደማጭ አይደለም በሀገር ውስጥ በዓለም የዓለም ጆሮ የተከፈተላቸው በእውነት ትልቅ አባት ብዙ መንፈሳዊ ልጆቻቸውን ብዙ ሊቃነ ጳጳሳትን የተኩ እንጃ ባልሳሳት እንደ ብፁዕ ቅዱስ አቡነ ጳውሎስ ብዙ ሊቃነ ጳጳሳትን ለአባትነት ያበቃ አለ አልልም። በእኔ ምናልባት በቁጥር ደረጃ ብንሄድ አባ ኪሮስ እንደው ኩረት ያቀብሉኛል። ምን ያህል ነው ቅዱስ አባታችን የሾሟቸው? እኔ የመጨረሻ ልጅ ስለሆንኩ እንግዲህ ከኔ በላይ ያሉትን ብዙም 40 ለ50 ፈሪ 49 50 ፈሪ ማለት አንድ የጎደለው ማለት ነው እንጂ 50ው ፈሪ ነው ማለት አይደለም። እንግዲህ 50 ማለት ነው። እችም ቁጥር ከ7 በላይ ከሆነ ወደ ላይ ነው የሚሞላ ሂሳቡ የሚሸጋሸግ እና አንድ ቁጥር ናት 50 ነው የምንለው። 50 አባት በእውነቱ እንግዲህ ከዚያ ቀጥሎ ሌሎችም አባቶቻችን ሊኖር ይችላል እና ይህ ነው መክሊቶቹ። የ5 ሰጠኸኝ 5 ጨመርኩበት
10 ሆነ ማለት ፍጹም ማለት ነው። አዎ በመቶም ይያዛል፣ በሺም ይቆጠራል። እና ቅዱስ አባታችን በእውነት እንደው እግዚአብሔር በዚህ በዮሐንስ 10 ወዘሰንተ አንቀጽ ይበው ኖላዊ አባግ ውእቱ በበሩ የገባ የበግ እረኛ ነው። ወሎቱስ አጻዊኒ ያርህወ በረኛውም በሩን ይከፍትለታል እንዳለ በሩ የተከፈተላቸው አባት ቢናገሩ አይጠገቡ። በእውነት የሰሚው ጆሮ እንደተንጠለጠለ ነው የሚያበቁት። ይሴኒ ላህዩ ሙሉ ደይጓ ለመያው ነው። ስነ ትምህርታቸው ስነ ስብከታቸው ከዓለም ሁሉ አባቶች የበለጠ ነው። በዓለም የነበራቸውን ተወዳጅነት ታውቃላችሁ። የኢትዮጵያ ቤተ ክርስቲያን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ምን እንደሆነ የትም ውጭ አገር ስትሄዱ ካህን ሁናችሁ ጳውሎስ ነው የሚሏችሁ። አዎ አስቀድመው ማለት ነው። እኔ ገጥሞኛል። ጣሊያን ዳንኤል ሰይፈ ስላሴ ሰይፈ ሚካኤል ጋር ጣሊያን ተልከን እና ገና ከኢትዮጵያ ሲባል ጳውሎስ አሉኝ። እኔ በሳቸው ስም ሁኜ እንደከበርኩት ያመቶ ጳውሎስ ይለኛል። እና በእውነቱ ታላቅ አባት በዓለም ሁሉ የተደነቁ ዓለም ጆሮውን የሰጣቸው ቅድም እንዳልኩት በጎችን በሳር በውሃ ያሰማሩ HIV እንደ እሳት በተቀጣጠለበት ጊዜ ቅድም እንዳልኳችሁ ብፁዓን ሊቃነ ጳጳሳትን እያስከተሉ ጉባኤ እየሰሩ በየአድባራቱ ብዙዎቻችሁ ያው እንደኔ ገጥሟችሁ ይሆናል። እና እንዲህ ያሉ አባት ሞቱ አይባልም። በእውነቱ በልማቱ ሲከድ ዛሬ አዲስ አበባ በሳቸው የታቀደው ነው። ትምህርት ቤቱ፣ ልማቱ። የብፁዕ ቅዱስ አቡነ ጳውሎስ ደግሞ ልዩ ጠባያቸው ብዙ ጊዜ በዓለም መሪዎቹ ከነሱ በፊት ያለውን ያበላሻሉ፣ እንደገና ጎጆዎች ይሆናሉ። ብፁዕ ቅዱስ አቡነ ጳውሎስ እኛ ገና ነን፣ ፕሮጀክት አልነደፍንም፣ የብፁዕ ቅዱስ አቡነ ቴዎፍሎስ ነው ይሉ ነበር። የእኛማ ገና ነው አሉ። ያን ጅምሩን ነው አሉ። ይህም መጨረስ ነው ይላሉ። እንግዲህ መሪ ሲበቃ እንደዚህ ነው፣ ባለው ላይ ነው የሚቀጥል። ያ ሲሆን እድገት ይመጣል። አለበለዚያ ሁልጊዜ ጎጆ ወጪ እየሆኑ እንደው አያምርም ማለት ነው። እና ለየት ያለ ነው ጠባያቸው። ብፁዕ ቅዱስ አቡነ ጳውሎስ እና አቡነ ጎርጎርዮስም እንደዚህ ነበሩ። ንግግር ሲጀምሩ አባታችን እንዲህ ብለው ነው የሚሉ መግቢያቸው የንግግራቸው። ሁለቱም የሳቸው ልጆች ስለሆኑ ማለት ነው። ብፁዕ ቅዱስ አቡነ ጳውሎስም ብፁዕ አቡነ ጎርጎርዮስም ያው ተመሳሳይ ናቸው ራእያቸው ሁሉ። ብፁዕ አቡነ ጎርጎርዮስ እዚህ ያልመቻቸው ሲል አሰራሩ የቤተ ክህነቱ ሰው ሲያስቸግራቸው እንደ ራሴ ነበሩ። አይ የለም እኔ አባቴ ወደ ጀመሩት ዝዋይ ልሂድ ብለው ሄዱ። አንዳንዴ ቤተ ክህነቱ አስቸጋሪ ነው። ስራ ሲጀመር በጣም እንቅፋቱ መብዛቱ በጣም ሄዱ። ዛሬ ይኸው ዝዋይ የምታዩት ነው። የሰው ችግኝ ጣቢያ ነው የምልህ እኔ ሁልጊዜ
ብዙ አባቶች የፈለቁበት፣ ብዙ ሰባካያን፣ ብዙ መምህራን እና የሁለቱ ይመሳሰላሉ። የብፁዕ ቅዱስ አቡነ ጳውሎስና የብፁዕ አቡነ ጎርጎርዮስ አካሄድ፣ አመራር፣ ራእያቸው ተመሳሳይ ናቸው። ያው በመጽሐፉ ልጅ አባቱ የሚሰራውን ይሰራል እንደተባለው አባትም ለልጁ ያሳየዋል እንደተባለ በወንጌሉ ያው ብፁዕ ቅዱስ አቡነ ቴዎፍሎስ የጀመሩትን ያሳዩአቸውን ነው እየሰሩ። ታዲያ እኛም እንግዲህ በዓላቸውን ስናከብር ቁጥሩን ሳይሆን ልክ እሳቸው በነደፉት፣ እሳቸው በሄዱበት፣ እሳቸው የጀመሩትን ማስከድ አለብን ማለት ነው እና በእውነት እንደው ምን ዕድሜ ትንሽ ለነዚህ ቢጨምር ጥሩ ነበር። ግን በሰው የማይሆን ስለሆነ የእሱ ስለሆነ ባሉበት ጊዜ የሰጡት ያስተማሩን ያየነው ለብዙ ጊዜ የሚሆን ስለሆነ እንግዲህ ብፁዕ አቡነ ሳዊሮስም ብፁዕ አቡነ ዲዮስቆሮስም ዛሬ በዓሉን እንደው በደመቀም ባይሆን ግን እንደዚህ አልነበረም። ያው ሱባኤውን ምክንያት እናደርግ ይሆናል እንጂ እንደ ለብፁዕ ቅዱስ አቡነ ጳውሎስማ ታቦት ወጥቶ ዑደት እየተደረገ የዚህ ሁሉ ካህን እንጀራ እኮ ናቸው። የዚህ ሁሉ ሃይማኖታችንም እንጀራችንም እንዲህ ያሉ ቅዱሳን አባቶች በእውነት ትውልዱ ሊያውቃቸው ይገባል። ግን በኢትዮጵያ ችግር አለ። በቁመና ጊዜ አይዞህ አይልም። ከሞተ በኋላ ነው ዝም ብሎ ጅብ ከሄደ ውሻ ጮኸ ነው እና ይሄ መረገም ነው በእውነቱ። ጫማም ተወርሮባቸዋል አውቆ የለ ጫማ በጳውሎስ ላይ ታዲያ እርግማኑ ይኸው እና በእውነት ልብ መግዛት አለብን። በቁመና ነው አይዟችሁ ማለት፣ ሲያዘዙን መታዘዝ፣ የጀመሩትን ምን ልርዳ ማለት በቁመና ነው። ይሄ እንደው በሳቸውም ብቻ አይደለም። በብፁዕ ቅዱስ አቡነ ቴዎፍሎስ ሲሄዱ አይደል ሙሉ በሙሉ የአባታቸውን ታሪክ ነው ተሸክመው ይሄዱ ሳይቀንሱ ማለት ነው። እና ይሄ ወጣቱም በእውነት ቤተ ክርስቲያኒቱን አባትን በማክበር ነው። ዝም ብሎ ወአንበሩ ውስተ ሰማይ አፍሆሙ ወደ ላይ እንደው የማይገባውን አፍ እያነሱ መቅሰፍት ይመጣል። ደግሞ አሁን ይሄ ቲክቶክ የሚባል ቸነፈር መጥቶ በቃ እኮ እንደው ሰው ከሰው ውጭ ሆኗል እኮ። ክርስቲያን ነኝ ሆኖ መስቀል እየሳመ እንዴ! ምን አይነት ትውልድ ነው በእውነቱ? እንደ ድርሻ እኮ አለው፣ ለሃይማኖቱ ድርሻ አለው። እና ስለዚህ መከባበር ያስፈልጋል። ከሄዱ በኋላ ማልቀሷ አይጠቅምም። እያሉ ነው ተቻችሎ ቤተ ክርስቲያንን መጠበቅ፣ ምዕመናንን ማገልገል። አለበለዚያ በዚህ በሚቀረው ሳንቲም አባት እየተሳደቡ ሳንቲም ይገባልኛል ማለቱ ይሄ መቅሰፍት ነው፣ እርግማን ነው በእውነቱ። እና ስለዚህ ልብ ልንገዛ ይገባል። የአባታችን የብፁዕ ቅዱስ አቡነ ጳውሎስ የሌሎችም የባስልዮስ፣ የቴዎፍሎስ፣ የተክለ ሃይማኖት፣ የመርቆሪዎስ ረድኤት በረከት ይደርብን። አገራችንን ሰላም ያድርግልን። በዓሉን የሰላም የበረከት ያርግልን። ሱባኤውን በሰላም እንዳስጀመረ
በሰላም አስፈጽሞ የእመቤታችንን እርገቷን ትንሣኤዋን ለማክበር ያብቃን። ሀገራችን ኢትዮጵያን ሰላም ያደርግልን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔዓለምን ለመድኃኔዓለም እንስጥ። ኪዳን ገባው ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር ይሻለኛል ቤት መኖር ይሻለኛል ቤት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ እንግዲህ የብፁዕ ወቅዱስ አቡነ ጳውሎስ የ14ኛ ዓመት የእረፍት በዓላቸውን እያከበርን ነው የምንገኘው። ያለፉት 14 ዓመታት ያለ መታከት
እንግዲህ የእረፍት ቀናቸው እንዲዘከረ በማድረግ ብፁዓን አባቶችን በማስተባበር ለሚዲያዎችን በመጥራት ብዙ ነገሮችን በማድረግ እናታችን ወይዘሮ እጅጋየሁ የአንበሳውን ድርሻ ይወስዳሉና 14ኛ ዓመታቸው ላይ ሆነን ያለፉት የእረፍት በዓላት ምን ይመስሉ ነበረ ብለን ልናወሳ ፈለግን። ትዝ ይለኛል የዛሬ 4 ዓመት ይመስለኛል አንድም ጳጳስ ያልተገኘበትን ነሐሴ 10 የቅዱስነታቸውን የእረፍት በዓል አክብረን ነበረ። በዛን ጊዜ በሚዲያም ላይ ተናግሬ ነበረና እንዴት አንድ ጳጳስ ከበዓቱ ይጠፋል ከ5 ኪሎ የቅዱስነታቸውን የእረፍት በዓልስ ለማክበር እንዴት አንድ ጳጳስ ጠፋ ብዬ ፕሮግራሙን ሰርቼ ነበርና እንደው ዛሬ ምን ተሰማሁት? ያለፉት ጊዜያቶች እንዴት ነበሩ እናታችን? እንግዲህ ብፁዕ ቅዱስ አባታችን ካረፉ እንዳልከው ዛሬ 14ኛ ዓመታቸው ነው። ያሳዝን ነበር። ሁልጊዜ አዝናለሁ። ሌላ ቀርቶ 200 ብር እየከፈልኩ ለፍታት አለኝ ደረሰኞቼ። 200 ብር ይከፍላሉ? አዎ ከፍል ነበረ። ፍታት መጀመሪያ ፍታትም አያስፈልጋቸው ቅዱስ አባት ናቸው። መጨረሻውን ደረጃ የደረሱ ናቸው። ግን ባህላችን እንዳይቀር በማሰብ ያንን ድረስ አደርግ ነበር። እዚያ ጋር ሂጄ ነው ከፍል የነበርኩት። አሁን ደግሞ እግዚአብሔር ይመስገን የዘላለም አምላክ ክብር ምስጋና ይግባው። የራሳቸውን ኤሮብርት የራሳቸውን በትረ ሙሴ የሰጧቸው ብፁዕ አቡነ ሳዊሮስ ክብር ምስጋና ይግባቸው። በእውነት እሳቸው ልክ እንትን ሲሉ አምና ጀምሮ ይሄ ክብር ያየሁት ካምና ነው። 13ኛ ዓመታቸው አሁን ደግሞ ታምር የተለየ ደግሞ አድርገው ብፁዕ አቡነ ሳዊሮስ የማይለወጡ ልክ እንደ አቡነ ጳውሎስ ካራክተር አላቸው። እኔ ሳያቸው ይሄ ዝም ማለት ሲነኩ ይቅርታ ማድረግ ምናምን ሁሉ እማየው አቡነ ጳውሎስ ላይ እማቀውን አሁን አቡነ ሳዊሮስ ላይ እያየሁ ነው። እግዚአብሔር ያክብራቸው፣ እግዚአብሔር ይስጣቸው፣ ከፍ ይበሉ። የዚያች የሮበርት ወይም በትረ ሙሴዋ ምልክት ደግሞ ሀቅ ሆና እግዚአብሔርን የመድሜ ሰጥቶ ያሳየኝ። አቡነ ሳዊሮስ ምናልባት በእሳቸው እጅ የተሾሙ አባት ስለሆኑ ነው ወይስ እንደው ደግሞ ሰሞኑን እርሶም በሚዲያ እየወጡ አቡነ ሳዊሮስ ነው የሚሉትና ለእርሶ ውለታ ለመክፈል ነው የሚሉ ደግሞ አንዳንድ አሉ። ይሄን ቀን ያከበሩት አይደለም፣ በእውነት አይደለም። ለምንድን ነው አይደለም የምልህ? እድል አላገኙም። አቡነ ሳዊሮስ እኮ ተሰቃይተዋል። እውነት እንነጋገር ካለን እኮ በዘራቸው እኮ እየተሰደቡ እየተገለሉ የነበሩ ሰው ናቸው እኮ። አቡነ ሳዊሮስ እኮ ገብተው እንዳይገቡ ግቢ እኮ በዘበኛ ተባረዋል። እንዴ ምን አቅም ኖሯቸው በዚያን ሰዓት እሳቸው ለእኔ ሊቆሙልኝ ይችላሉ? አይችሉም እንጂ እሳቸውን ስላነሳው አቡነስ ሀቅ መጀመሪያ ሀቅ ነው ያወራሁት፣ ውሸት አላወራሁም። ያ ውስጥ ደግሞ እንድገባ የገፋፋኝ ደግሞ እዚህ የሚያወሩት ትርኪ ምርኪ ወሬ ውሸት መሆኑን ለመናገር ነው። ልጅ ሆነው ነው የማውቃቸው። አቡነ ሳዊሮስ ምስካየ ኅዙናን ነበሩ። ገና ሊቀ ዲያቆን ሆነው ጨምሮ አውቃቸዋለሁ። የካህን ዘር ናቸው፣ የካህን ቤተሰብ ናቸው። አቡነ ሳዊሮስ እኮ አቡነ ጳውሎስ እኮ ናቸው በግድ ነው እኮ ያመጧቸው። እንደገና ደግሞ ከመጡ በኋላ እኮ አይሾምም ተብለው ቆመው አለሱማ አይሆንም እሱንማ መሾም አለበት ብለው ብላ ያሾማቸው እኮ አቡነ ጳውሎስ ናቸው። ምንም ዝምድና ያላቸው ትውቅ የላቸው፣ ከእግዚአብሔር የመጣ ነው። ስለዚህ የቅዱስነታቸው የእረፍት በዓል ከ2 ዓመት በኋላ ነው በደማቁ መከበር የጀመረው። ዛሬ አቅም ስላገኙ የኔ አባት እሳቸው አሁን አስተዳዳሪ ስለሆኑ ማዘዝም ስለቻሉ እድሜና ጤና ይስጣቸው። አሁን እግዚአብሔር ክፉ አይንካብኝ። እሳቸውን ምንም ነገር አያሳየኝ መድኃኔዓለም ከጥሩ ውጭ። በዚህ ምክንያት እሳቸው አክብረውልናል እንጂ እኔ ስላመሰግነ እንደሆነ አሁንም አመሰግናቸዋለሁ። ፎሬቨር እኔ ማንም ለእውነት እናገራለሁ። እርግጥ ስድብ አልሳደብም፣ መጥፎ ነገር አልናገርም። ማንም ቢሆን ቢበድሉኝም አባቶችን ደፍሬ መጥፎ። ስለዚህ እንዴት እንዲከበር ነው የእርሶ ፍላጎት? አሁን የቅዱስ ፓትርያርኩ ብፁዕ አቡነ ማርቆስም ቅድም ሲናገሩ ነበር፣ ቢሆን ታቦት ወጥተው ሲሉ ነበረ መከበር የነበረበት። የእርሶ ፍላጎት እንዴት ነው? እኔ መቼም ከዚህ በላይም ቢከበር ደስ ይለኛል፣ አልዋሽህም። ደግሞ አሁን 14 ዓመት አበቃ የሚባለውን አልቀበለውም፣ ውስጤ አይቀበለውም። ህይወቴ እስካለ ድረስ እኔ ቀጥልበታለሁ፣ የአባቴን አከብራለሁ። እግዚአብሔር እስከፈቀደልኝ ቆሜ ለማድረግ እስከቻልኩኝ ድረስ አደርገዋለሁ እና በዚህ መልኩ ቢቀጥል ሌሎችም አባቶች በእውነት ትምህርት ይውሰዱ። አቡነ ሳዊሮስ በሌላ አይተርጉሙብኝ፣ ትምህርት ወስደው በዛ መልኩ ይደና። አቡነ ጳውሎስ እኮ የኢትዮጵያ ፓትርያርክ ብቻ አይደሉም፣ የዓለም ሃይማኖቶች የክብር ፕሬዚዳንት ናቸው።
የዓለም ሃይማኖቶች፣ የዓለም አብያተ ክርስቲያናት ፕሬዚዳንት የነበሩ ናቸው። እኔ አልመረጥኳቸው፣ አንተ አልመረጥካቸውም። ድምፁን ያገኙት እኮ ከዓለም ነው። ስለዚህ እኛ አባት ኩራት ክብር ናቸው ለእኛና ይሄ የጎደለ ነገር እንዲህ ይሰራ ቢሉ እኔ በእውነት አለቀስኩ። አሁን በፎቶ ሸፍኘዋለሁ እንጂ ቀለሙ ለቋል፣ ያያቸው የለም። እና አሁን እኔ ለማሰራት ተነስቻለሁ፣ አሰራዋለሁ እንደገና እና ያንን ቤተክርስቲያኗ እያየች የጎደለ ነገር ቢስተካከል ደስ ይለኛል። በጣም ነው የማመሰግነው። ክቡራን ተመልካቾቻችን እንግዲህ በእድሜ ማምሻ ዘመን ላይ ሆነው በህይወት እያሉ ሞቷል የተባሉት ወይዘሮ እጅጋየሁ በህይወት ኖሮ ደግሞ የቅዱስ አባታችንን 14ኛ ዓመት የረፍት በዓላቸው እንዲከበር የሚችሉትን ልክ እንደ ከዚህ ቀደሙ ሲያደርጉ ነበር። ዛሬ ብፁዓን አበው ሊቃነ ጳጳሳት በቅድስት ሥላሴ ካቴድራል ተገኝተው እንደዚሁ ጸሎት አድርገው ምእመኑም የ14ኛውን ዓመት የሱባኤውን ምክንያት በማድረግ የተደረገው ጸሎት በዚሁ ተጠናቋል። እናታችን ሌሎች የሚነገሩ ታሪኮች፣ የምንኮረኩራቸው ነገሮች፣ የሚመሰክሯቸው ሀሳቦችም ካሉ እኛም ከምንሞግታቸው ጥያቄዎች ጋር በቅርቡ በመኖሪያ ቤታቸው እንገኛለን ብለን እናስባለን። የዛሬ መርሃ ግብራችን ግን በዚሁ ተጠናቋል። እሚትበኮሪዮም ዝክረ ቤተ ጳውሎስ ቅኔ ሃሎኩ አነ በዘኒቅያ ኩርጓኔ ባለ ተስፋን ያለሁ ነው። እሚትበኮሪዮም ዝክረ ቤተ ጳውሎስ ቅኔ ሃሎኩ አነ በዘኒቅያ ኩርጓኔ ዋሊ ማትያስ አረጋዊ በውስተ ቤቱ ወጽርሁ አምጣነ ክሌቱ ሳዊሮስ ምስለ ዲዮስቆሮስ በጽሑ። አባት ሸምገል ሲል ልጆች ሲደርሱ አረፍ ይላል። ስራውን ቀነስ ያደርጋል እና ዛሬ ቅዱስነታቸውም በመንፈስ እዚህ በአካል ባይኖሩም አሉ። ምክንያቱም ልጆች ደርሰዋልና ነው። ወአሊ ማትያስ አረጋዊ በውስተ ቤቱ ወጽሩ አምጣነ ክሌቱ ሳዊሮስ ምስለ ዲዮስቆሮስ በጽሑ። ምስለ አጫፋሪ ነው። አሁን ሊቃውንት ሁለቱ ሳዊሮስና ዲዮስቆሮስ እግዚአብሔር ጸባይ ቀጠቅጦ እግዚአብሔር ስሙ ሀበዘደሙ ጳውሎስ ወቴዎፍሎስ ዳእሙ። አይ የድሃ ፍታት አታርጉ፣ ወይም ካጨበጨባችሁ በደንብ ነው። እግዚአብሔር ጸባ ይቀጠቅጥ ወእግዚአብሔር ስሙ ሀበዘዳይሙ ጳውሎስ ወቴዎፍሎስ ዳእሙ። ጊሜ ጠለ ክረምት ጳውሎስ ዘያርለቀልቃ ለሮሜ ተስበ አበዘ ተስበ ቴዎፍሎስ ጊሜ። ጊዜ ወርሃ ክረምት ጳውሎስን ተቦ በርተሎሜዎስ ልምላሜ። የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና
ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች፣ አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘወትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ጊዜኒ ወዘልፈኒ ወለዓለመ ዓለም አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡየ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። ቅድም አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም።
ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።